ትችትም አድናቆትም ሁለቱም አንድ ናቸው ይለናል ጸሐፊ። እናንተ ምን ትላላችሁ? ትችት ይሻላችኋል ወይስ አድናቆት? ትችት አንድን ሰው ካሰበው ሀሳብ ወደ ኋላ የሚያስቀረው፣ ያን ሀሳብ ወደ ውስጡ ካስገባው የትም አልደርስም ምንም ማድረግ አልችልም ብሎ ካሰበበት ወደ ኋላ ያስቀረዋል። አድናቆትም እኔማ ትልቅ ደረጃ ደርሻለሁ ብቃት አለኝ ብሎ ካሰበው ደረጃ መድረስ ሳይሆን ወደ ኋላ ያስቀረዋል። እና ጸሐፊው ነቀፋና አድናቆት ሁለቱም አንድ ናቸው ይለናል። በህይወት ከሚያጋጥሙን አይቀሬ ነገሮች አንዱ የሰዎችን ነቀፋ መቋቋም ነው። አድናቆትና ነቀፋ ሁሉንም ሰው ሁልጊዜ ማስደሰት እንደማይቻል ስለሚያሳዩ ተመሳሳይ ናቸው። አንድ ሰው 55% ደጋፊ ያለው ማለት 45% ተቃዋሚ ያለው ማለት ነው። ለምሳሌ በማህበረሰባችን ወይም በጓደኞቻችን ወይም የተለያየ ቦታ ብንሄድ ያለው ይሄ ነው። ነቀፋም አለ፣ ትችትም አለ። ሁሉም ሰው ሌላውን የሚገነዘብበት መለኪያ አለ። የሰዎች መለኪያ ከኛ መለኪያ ጋር ሁልጊዜ አንድ ሊሆን አይችልም። አብዛኛዎቻችን ይህንን ሀቅ ከመቀበል ይልቅ ሰዎች ሀሳባችንን ሳይቀበሉት ሲቀሩ ወይም ሲተቹን እንናደዳለን። በአንድ ጊዜ የሁሉንም ሰዎች ተቀባይነት ማግኘት እንደማይቻል ከተገነዘብ ህይወት ለኛ በጣም ቀላል ነች። ሌሎች ለምን አልተቀበሉኝም ብለን ከመብሰልሰል ከወጣን አሁንም ህይወት ለኛ በጣም በተሻለ ጎዳና ለመምራት በጣም ቀላል ነች። ሰዎች ሲነቅፉን አላስፈላጊ ስሜት ውስጥ ከመግባት ይልቅ አንድ ትችት አለ ችግር የለውም ብለን ማለፍ፣ አድናቆት ሲመጣም በትህትና ተቀብሎ ማስተናገድ ይገባል። እና ትችትም ነቀፋም ሁለቱም አንድ እንደሆኑ መረዳት አለብን። የሆነ ነገር ሳደርግ አንዷ ልጄ ደስ ይላታል፣ አንዷ ደግሞ ትከፋለች። አንዱ መልካም ሰው ነው ሲለኝ ሌላው ስልክ ስደውልህ አታነሳም ራስ ወዳድ ነህ ይለኛል። ይሄ በጥሩና በመጥፎ በነቀፋና በአድናቆት መካከል የሚደረግ ዥዋዥዌ የሁሉም ሰው የህይወት አካል ነው። በእርግጥ ይላል ከነቀፋ ይልቅ አድናቆትን እንደምንመርጥ አልክድም። አድናቆት ጥሩ ነው፣ ስሜት ስለሚፈጥር ለመቀበል ቀላል። ዋናው ነገር እኛ በራስ መተማመን ገንብተን ራሳችንን ከፍ አድርገን የምናቀርበውን ሀሳብ ወይም የምንሰራውን ስራ ራሳችን መቀበል ለሰዎች የሚጠቅም መሆኑን ማረጋገጥ እንጂ አድናቆትን ወይም ነቀፋን ተቀብለን በውስጣችን አድርገን የራሳችንን ስራ ከመቀጠል ወደኋላ ሊያዘገየን አይገባም። በማንበብ አስተሳሰባችንን እንቀይር።